ህወሓት በይፋ ጦርነት አወጀ። 4 ኪሎን ያስፈነጠዘው የትራምፕ ውሳኔ። የኢራንና አሜሪካ ስምምነት በይፋ ፈረሰ። ሰበር ዜና። ወልቃይት ላይ የጦርነት ነጋሪት ተጎሰመ። ህወሓት ወልቃይትን በአራት አቅጣጫዎች በቀለበት ውስጥ ለማስገባት መጠነ ሰፊ ወታደራዊ ከበባ መጀመሩ ተሰማ። ጀነራል አበባው ታደሰ ማንኛውንም ትንኮሳ ለመቀልበስ በተጠንቀቅ ላይ ነን ሲሉ ከባድ ዛቻ ሰንዝረዋል። በትግራይ ከፍተኛ የፖለቲካ መሰንጣጠቅ ተከስቷል። አቶ ጌታቸው ረዳ ክልሉ ወደ እርስ በርስ ግጭት እየገባ መሆኑን በይፋ አስጠንቅቀዋል። ዝርዝሩን በቀዳሚነት እናስደምጣችኋለን። በሌላ በኩል ከአሜሪካ የተሰማው ሰበር ዜና መላው የአፍሪካ ቀንድን እያነጋገረ ነው። የኢትዮጵያ ከፍተኛ ልዑክ በዋሽንግተን ዲሲ ያልተጠበቀ የመከላከያና የደህንነት ስምምነት መፈረሙ ተሰማ። ስለ ህዳሴው ግድብ የወደፊት እጣ ፈንታና ስለ ቀይ ባህር ማሪታይም ደህንነት ከአሜሪካ ባለስልጣናት ጋር በዝግ በር ተመክሯል። የፕሬዝዳንት ትራምፕ አስተዳደር በኢትዮጵያና ግብጽ መካከል አዲስ የሽምግልና ጥረት በጀመረበት ወቅት የተደረገው ይህ ውይይት ቀጠናውን በእጅጉ ያነቃነቀ ሆኗል። ሙሉ መረጃውን ይዘን ቀርበናል። ከውጭ ዜና የመጨረሻው ሰዓት ደርሷል። በዋሽንግተንና በቴህራን መካከል ያለው ቀጭን የሰላም ክር ሊበጠስ አንድ እርምጃ ብቻ ቀርቶታል። ፕሬዝዳንት ትራምፕ የተኩስ አቁሙ በሕክምና እርዳታ እንደሚተነፍስ በሽተኛ ነው ሲሉ መላውን ዓለም አስደንግጠዋል። ኢራን በበኩሏ ትምህርት ለመስጠት ዝግጁ ነን ስትል ዝታለች። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና። ህወሓት በወልቃይት ላይ ጦርነት አወጀ። ጀነራል አበባው ታደሰና የህወሓት ጦር ፊት ለፊት ተፋጠጡ። የሰላሙ አየር በከባድ የጦርነት ደመና እየተተካ ይመስላል። የህወሓት ቡድን በኢትዮጵያ ላይ በይፋ ጦርነት ማወጁን የሚያመላክቱ ግዙፍ ወታደራዊ እንቅስቃሴዎች በሰሜኑ የሀገሪቱ ክፍል በከፍተኛ ሁኔታ እየታዩ ይገኛሉ። በተለይም ስትራቴጂካዊ በሆነው የወልቃይት ቀጠና ቡድኑ ከፍተኛ ቁጥር ያለው ሰራዊት እያስጠጋ እንደሚገኝና አካባቢውን በአራት አቅጣጫዎች ማለትም በሽሬ፣ በሽራሮ፣ በሱዳን አቅጣጫና በጠለምት በኩል ቀለበት ውስጥ ለማስገባት ጥረት እያደረገ መሆኑ ተረጋግጧል። ይህ ወታደራዊ ዝግጅት የቀጠናውን ሰላም ዳግም ወደ ለየለት ቀውስ ሊከተው ይችላል የሚሉ ስጋቶች በከፍተኛ ሁኔታ እንዲነሱ አድርጓል። ይህ በእንዲህ እንዳለ ባለፈው ሳምንት ጀምሮ በቀጠናው ወታደራዊ ጉብኝት እያደረጉ የሚገኙ የኢፌዴሪ መከላከያ ሰራዊት ምክትል ኢታማዦር ሹም ጀነራል አበባው ታደሰ ለሚሰነዘር ማንኛውም ጥቃት የማያዳግምና ከባድ እርምጃ ለመውሰድ ሰራዊቱ በተጠንቀቅ ላይ እንደሚገኝ በድጋሚ አስታውቀዋል። ጀነራሉ ለማንኛውም ትንኮሳ ተገቢውን ምላሽ ለመስጠት ተዘጋጅተናል በማለት የላኩት መልእክት መንግስት ለወልቃይት ቀጠና የሰጠውን ከፍተኛ ትኩረትና ወታደራዊ ዝግጁነት የሚያሳይ ሆኖ ተገኝቷል። የህወሓት ወታደራዊ እንቅስቃሴዎች ግልጽ እየሆኑ የመጡት ቡድኑ ዶክተር ደብረጽዮን ገብረ ሚካኤልን የትግራይ ክልል አስተዳዳሪ አድርጎ ባለፈው ማክሰኞ በይፋ ከሾመ በኋላ መሆኑ ደግሞ ሁኔታውን ይበልጥ አሳሳቢ ያደርገዋል። በሽሬና በሽራሮ በኩል ሰብሮ የሚገባ ኃይል እየተንቀሳቀሰ መሆኑን የሚጠቁሙ መረጃዎች እየወጡ ሲሆን በዛሬው ዕለት ደግሞ ታጣቂዎቹ በ3 ተሽከርካሪዎች ተጭነው ወደ ሽሬ መግባታቸውና የከፍተኛ አመራሮች ስብሰባና ገለጻ እየተደረገ መሆኑ ተሰምቷል። በተለይም አርሚ 7 በሚንቀሳቀስበት የወልቃይት አዋሳኝ ስፍራ ከመቀሌ ተንቀሳቅሶ የመጣ ተጨማሪ ኃይል መቀላቀሉ የጦርነቱን ስጋት ከፍ አድርጎታል። በሌላ በኩል በትግራይ ፖለቲካ ውስጥ ያለው ክፍተት ወደ ከፋ ደረጃ መሸጋገሩን የሚያሳዩ መረጃዎች እየወጡ ነው። በትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ የህወሓት ቡድን እየተከተለ ያለው መንገድ ክልሉን ወደ እርስ በርስ ግጭትና ወደማይቀረው የፌዴራል ጣልቃ ገብነት ሊመራው እንደሚችል አስጠንቅቀዋል። አቶ ጌታቸው በዛ አፍሪካ ሪፖርት መጽሔት ላይ ባሰፈሩት ጽሑፍ በዶክተር ደብረጽዮን የሚመራው ቡድን የፕሪቶሪያውን የሰላም ስምምነት አደጋ ላይ እየጣለ መሆኑን ገልጸዋል። አቶ ጌታቸው አክለውም ጥቂት ግለሰቦች ለስልጣን ካላቸው ጥማት የተነሳ ከባድ ኃይሎችና የኤርትራን አገዛዝ ፍላጎት ከሚያገለግሉ አካላት ጋር ስልታዊ ጥምረት ለመፍጠር መሞከራቸው በትግራይ ህልውና ላይ የተደቀነ ታሪካዊ ክህደት ነው ሲሉ በጽኑ ተችተዋል። ይህ የፖለቲካ ፍጥጫ በክልሉ ውስጥ ያለውን አለመረጋጋት ከመጨመሩም በላይ የትግራይ ህዝብ ወጣቶችና ዲያስፖራው ይህንን አደገኛ አካሄድ በቃ ሊሉ እንደሚገባ ጥሪያቸውን አቅርበዋል። በአጠቃላይ በወልቃይት ዙሪያ ያለው ወታደራዊ ክምችትና በትግራይ አመራሮች መካከል ያለው የከረረ ልዩነት ሰሜን ኢትዮጵያን ዳግም ወደ አውዳሚ ጦርነት ሊከታት ይችላል የሚለው ስጋት የዓለም አቀፉ ማህበረሰብ ትኩረት ስቧል። እርሶም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ።
ኢትዮጵያና አሜሪካ በዋሽንግተን ታሪካዊ ስምምነት ተፈራረሙ። ስለ ህዳሴው ግድብና ቀይ ባህር ምን ተወሰነ? በኢትዮጵያና በአሜሪካ መካከል አዲስ የታሪክ ምዕራፍ ተከፍቷል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን የሚመሩት ከፍተኛ የልዑካን ቡድን ዋሽንግተን ዲሲ በመገኘት ከአሜሪካ ከፍተኛ ባለስልጣናት ጋር እጅግ ስሱና ወሳኝ በሆኑ አጀንዳዎች ላይ መምከራቸው ተሰምቷል። ይህ ጉብኝት ኢትዮጵያና አሜሪካ ለዓመታት ሲያደርጉት የነበረውን ግንኙነት ወደ አዲስ መዋቅራዊ የትብብር ማዕቀፍ ያሸጋገረ ሲሆን በየዓመቱ በአዲስ አበባና በዋሽንግተን የሚካሄድ ከፍተኛ የምክክር መድረክ እንዲመሰረትም ስምምነት ተፈርሟል። ከሁሉም በላይ ትኩረት የሳበው ግን አሜሪካ የታላቁ የኢትዮጵያ ህዳሴ ግድብና የቀይ ባህር ደህንነትን ጉዳይ በጠረጴዛ ዙሪያ በድጋሚ ማንሳቷ ነው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከዶክተር ጌዲዮን ጋር ባደረጉት ውይይት ኢትዮጵያ በአፍሪካ ቀንድ ሰላምን ለማስፈን ያላትን ቁልፍ ሚና ያደነቁ ሲሆን የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ ማሳድ ቦሎስ በበኩላቸው ስለ ናይል ወንዝ ፍሰትና ስለ ህዳሴው ግድብ ገንቢ ውይይት ማድረጋቸውን በይፋ አስታውቀዋል። ይህ ንግግር ፕሬዝዳንት ትራምፕ በቅርቡ ለግብፁ ፕሬዝዳንት አልሲሲ በውሃ መጋራት ጉዳይ ላይ ለማደራደር ዝግጁ ነኝ የሚል ደብዳቤ በላኩ ማግስት መደረጉ የዲፕሎማሲውን ትኩሳት ከፍ አድርጎታል። በተጨማሪም በቀጠናው አዲስ የጂኦፖለቲካዊ ለውጥ እየታየ ነው። አሜሪካ በኤርትራ ላይ የጣለችውን ማዕቀብ ለማንሳት ማቀዷ በተሰማበት በዚህ ወቅት በዋሽንግተኑ ስብሰባ ላይ ስለ ቀይ ባህር ማሪታይም ደህንነት ሰፊ ውይይት መደረጉ ትልቅ ትርጉም ተሰጥቶታል። የኢትዮጵያ ልዑክ ከፍ ባለ ደረጃ ዋሽንግተን መገኘቱና ከማርኮ ሩቢዮ እንዲሁም ከአልሲደን ሁከን ጋር የፈረሙት የጸጥታና የመከላከያ ትብብር ስምምነት ኢትዮጵያ በአሜሪካ የውጭ ጉዳይ ፖሊሲ ውስጥ ያላትን ስትራቴጂካዊ ተፈላጊነት በድጋሚ ያረጋገጠ ሆኗል። በኢኮኖሚው ዘርፍም አገሪቱ አዲስ የንግድና ኢንቨስትመንት ምሰሶ መገንባታቸውን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ እና ማርኮ ሩቢዮ በስልክ ባደረጉት ንግግር የሁለቱ አገራት የጸጥታ አጋርነት ተጠናክሮ እንዲቀጥልና በአፍሪካ ቀንድ ለረጅም ጊዜ የሚዘልቅ የደህንነት መሰረት ለመጣል መስማማታቸው ተረጋግጧል። ይህ በዋሽንግተን እየተደረገ ውጤታማ የተባለ ምክክር በሱዳን ጉዳይና በጸረ ሽብር ትብብር ላይም የጋራ አቋም የተያዘበት ሲሆን ቀጠናዊ ኃያልነቷን ለማስጠበቅ ለምትጋደለው ኢትዮጵያ ትልቅ የዲፕሎማሲ ድል ተደርጎ እየተወሰደ ይገኛል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። የሞት ሽረት ፍልሚያ፣ ትራምፕ የኢራንን እቅድ ቆሻሻ ሲሉ አጣጣሉ። ዓለምን በጉጉትና በስጋት ሲያነጋግር የቆየው የኢራንና የአሜሪካ የተኩስ አቁም ስምምነት አሁን ካለበት በቋፍ ላይ መሆን አልፎ ወደ ለየለት ጦርነት ሊያመራ እንደሚችል ተገምቷል። ፕሬዝዳንት ዶናልድ ትራምፕ ትናንት ለጋዜጠኞች በሰጡት እጅግ አስደንጋጭ መግለጫ አንድ ወር ያስቆጠረው የተኩስ አቁም ስምምነት በህይወት ለመቆየት እየተንገዳገደ ያለ ታማሚ ነው ሲሉ ገልጸውታል። ትራምፕ በንግግራቸው ወቅት የሰላም ስምምነቱ ዘላቂነት በማይታመን ሁኔታ ደካማ መሆኑን ጠቅሰው ስምምነቱ በ1% የመኖር ተስፋ ካለውና በሕክምና እርዳታ ብቻ ከሚተነፍስ ታማሚ ጋር በማመሳሰል የሁኔታውን አስከፊነት ለዓለም ይፋ አድርገዋል። ይህ በእንዲህ እንዳለ ኢራን ጦርነቱን ለማቆምና የሆርሙዝ ወሽመጥን ለመክፈት ያቀረበችው የሰላም እቅድ በዋሽንግተን ውድቅ ተደርጓል። ፕሬዝዳንት ትራምፕ የቴህራንን እቅድ ቆሻሻ ሲሉ ማጣጣላቸውን ተከትሎ የኢራን ምክር ቤት አፈ ጉባኤ መሐመድ ጋሊባፍ ለማንኛውም ወረራ ምላሽ ለመስጠትና ትምህርት ለማስተማር ዝግጁ ነን ሲሉ የዛቻ መልእክት አስተላልፈዋል። የኢራን የውጭ ጉዳይ ሚኒስትር እቅዱን ቸርነት የተሞላው ቢሉትም ትራምፕ ግን ስምምነቱ በሕክምና እርዳታ እንደሚተነፍስ ታማሚ ደካማ መሆኑን ተናግረዋል። አሁን ላይ ሁለቱም ሀገራት የጦር መሳሪያቸውን እያዘጋጁ መሆኑ ሲሰማ ዓለም አቀፉ የነዳጅ ገበያና የቀጠናው ሰላም በከፍተኛ ስጋት ላይ ወድቋል። ስምምነቱ ሙሉ በሙሉ ይፈርሳል ወይንስ ሌላ ዲፕሎማሲያዊ ተአምር ይፈጠራል የሚለው የሁሉንም ትኩረት ስቧል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።